በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ የእግዚአብሔር ወዳጆች የቅድስተ ቅዱሳን የድንግል ማርያም ልጆች አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች እናቶች ወንድሞች እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርብን የወልድ ቸርነት አይለየን የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ስሙ የተመሰገነ ይሁን። ምድርንም በውሃ ላይ ያለ ካስማ ያጸናው ስሙ የተመሰገነ ይሁን። ደመናን ያለ ድምጽ የሚመራው ስሙ የተመሰገነ ይሁን። አየርን ሳይታይ የሚያስጉዘው ስሙ የተመሰገነ ይሁን። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምንመለከተው የእግዚአብሔር መላእክት እጆቻችሁን እንደሚይዟችሁ ከመከራም እንደሚያወጧችሁ ይህን ታውቁ ዘንድ ነው። ይህንን ትምህርት የምንማርበት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ወንጌል ተጽፎ እንደምናገኘው የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ፈተና ለኔና ለናንተ ሲል ያለውን በምንመለከትበት በዚህ ትምህርት ውስጥ ይልቁንም ደግሞ ፈታኙ ዲያብሎስ ወደሱ ቀርቦ በሚፈትነው ጊዜ በሁለተኛው ፈተና ላይ ዲያብሎስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ወደ ታች ራስን ወርውር ብሎ የፈተነውን ፈተና በተመለከተ ሲሆን ይህንንም ጥቅስ ጠቅሶ ከልበ አምላክ ዳዊት መጽሐፍ አምጥቶ ፈታኙ ዲያብሎስ እንደጠቀሰና በዚህ ውስጥ ግን እኛ ደግሞ የምናየው የሰይጣንን ፈተናውን ብቻ ሳይሆን ለካ መላእክት እጆቻችንን ያነሱናል የሚለውን ይህ እንዲገባን ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 6 መላእክቱን ስላንተ ያዝልሃል እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ይላል። እንግዲህ ዛሬ የምንነጋገረው እዚህ ላይ ነው። ልክ ነው፣ ተጽፏል። ዲያብሎስ ጽሑፍ ጠቅሶ ለምን እንዳመጣ ከላይ የሰው ልጅ የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ የሚለውን ተጽፏል ስላለው ጌታችን እሱም በትርጓሜያችን ምን ይላል? እሱም እንዳቅሙ ያንጎዳጉዳል ይላል እና ጥቅስ ስለጠቀሰበት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ጥቅስ ጠቅሶ መጣ። በትላንት ትምህርታችን እንዳየነው እንዳቅማችሁ ነው ሊፈተናችሁ የሚመጣው ዲያብሎስ። ጥቅስ ስለጠቀሰ ጥቅስ ያቃል እንዴ ብሎ እሱም ጥቅስ እየጠቀሰ መጣ። ስለዚህ ተብሎ ተጽፏል ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘዳግም ላይ የተጻፈውን ቃል ጠቅሶ ሲሆን ስለዚህ ሁለተኛው ፈተና ላይ መላእክቱን ስላንተ ያዝልሃል እግርንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል። መላእክቱን ስላንቺ ያዝልሻል እግርሽ በድንጋይ ከቶ እንዳይሰናከል በእጆቻቸው ያነሱሻል። በሁሉም መንገድ ስናየው በወንዱም በሴቱም ይሄንን መዝሙር 90 ቁጥር 11 ላይ እና 12 ላይ የተጻፈውን ጥቅስ ነው የጠቀሰው ሰይጣን። ሰይጣን ጥቅስ ይጠቅሳል ወይ? ተመረናል፣ ጨርሰናል። አዎ ይጠቅሳል። የሚጠቅሰው ግን ለምንድን ነው? ለፈተና ነው። ቃሉ ግን እርሱን የሚያቃጥለው እየሆነ ሳለ እንኳን ይጠቅሰዋል፣ እያነደደው ይጠቅሰዋል። ለመጣል የማያደርገው ጥረት የለም ዲያብሎስ። እስከ መጨረሻው ድረስ የሚሄድ ርኩስ መንፈስ ፈታኝ ነው። ስለዚህ የክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳዊት ላይ አድሮ በመዝሙር 90 ቁጥር 11 እና ቁጥር 12 ላይ ያጻፈው ይህ ቃል ነው። ራሱ ነው ጌታ ያጻፈው። ዲያብሎስ ግን ማን እንደሚፈተን አላወቀም። የእግዚአብሔር ልጅ ከሆነ እያለ እነዚህን ፈተናዎች ያመጣል። እንግዲህ እንደነገርኳችሁ ዛሬ አምላካችን እግዚአብሔር ስሙ የተመሰገነ ይሁንና ይሄ
ቃል የሚነግረን ምንድነው? መላእክት ቅዱሳን መላእክት እኛን በመከራ ጊዜ እጃችንን እንደሚይዙን ማወቅ አለባችሁ። የመላእክትን ጥቅም መረዳት አለባችሁ። እሱን ነው የምናየው ዛሬ። የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የባረከ ምስጢር የገለጸ እግዚአብሔር የኔና የናንተንም ይግለጽልን። በመጀመሪያ ዕብራውያን ምዕራፍ 1 ቁጥር 14 ስለ መላእክት ሲናገር የመላእክትን ጥቅማቸውን ሲናገር ልብ በሉ። ኦርቶዶክሳውያን የተዋህዱ ልጆች ስሙ። የሰማችሁትን ደግሞ ለሌላ ሰው አድርሱ። ሼር ላይክ አድርጋችሁ ስታደርሱት እግዚአብሔር ቃሉን አድርሳችኋልና ሁሌም እንደምመርቃችሁ ደግሞ የእናንተን ልመና መላእክት በልዑል መንበር ፊት ያደርሱላችሁ። ታዲያ ዕብራውያን ምዕራፍ 1 ቁጥር 14 ላይ ምን ይላል? ሁሉ መዳንን ይወርሱ ዘንድ ሁሉም እኮ ነው የሚድኑት። ጌታ የሚፈልገው ሁሉ እንዲድን፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? ልብ በሉ እስቲ ሁላችሁም ከኔ ተከተላችሁ ለመናገር ሞክሩ። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚያገለግሉም መናፍስት አይደሉምን? አሁን ከዚህ ቃል የምናየው ምንድነው? ዕብራውያን ምዕራፍ 1 ቁጥር 14 ነው። የቅዱስ ጳውሎስ በረከቱ ይደርባችሁ። ሁሉ መዳንን ይወርሱ ዘንድ ስላላቸው እኔና እናንተ ሁሉ ጊዜ ለመዳን የዘላለም ሕይወት ለማግኘት ለምንሻው ለኛ ሁሉ ለማገዝ የሚላኩ ናቸው። መላእክት መናፍስት ናቸው፣ ስጋና አጥንት የላቸውም እያለ ይሄንን ይነግረናል። ስለዚህ መላእክት እንደሚረዱን እንደሚያግዙን ሰይጣን እንኳን ያውቃል። ለዚህ እኮ ነው መላእክቱን ስላንተ ያዛል፣ እግርህን ከዚህ ወደ ታች ወርውር፣ እግርህ እንዳይሰበር ያድኑሃል እያለ የሚፈትነው። ለምንድን ነው? መላእክት ስለሚያድኑ ነው። ሰይጣን ይሄንን ያውቃል፣ ግን ከመላእክት ሰው እንዲጣላ ይፈልጋል። ዛሬ ብዙዎችን አጣልቷል፣ ከኦርቶዶክስ አስወጥቷል። በእምነት ያጽናችሁ፣ በተዋህዶ እምነታችሁ አበርትቶ ያኑራችሁ። ክርስቲያኖች የድንግል ምልጃ ከክፉ ነገር ይሰውራችሁ። በሌላ ስፍራ በመዝሙረ ዳዊት ምዕራፍ 33 ላይ ቁጥር 7 ላይ ያለው ቃል ምንድን ነው የሚለው? መዝሙር 33 ቁጥር 7 መንፈስ ቅዱስ በእኔም በእናንተ ላይ ይደር፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል። ይሄ እግዚአብሔር ቃል ነው። መላእክት በሚፈሯቸው ሰዎች ዙሪያ ይሰፍራሉ፣ በሚያከብሯቸው ሰዎች ዙሪያ ይሰፍራሉ፣ ያድኗቸዋል። ሚካኤልን ታከብራለህ ያድንሃል፣ ሚካኤልን ታከብሪያለሽ ያድንሻል። ገብርኤልን ታከብራለህ ያድንሃል፣ ገብርኤልን ታድኛለሽ። እንደ አናንያ እንደ አዛርያ እንደ ሚሳኤል ከእሳት ነጥቆ ያወጣችኋል። ለዳንኤል የአናብስትን አፍ እንደዘጋ ለእናንተም ይዘጋላችኋል። የሚፈታተናችሁን የሰይጣን ኃይል ከእግራችሁ በታች ይጥላል። የእግዚአብሔር መላእክት ክብራቸው ይሄ ነው። ለማገዝ የሚላኩ ናቸው። ወደ እግዚአብሔር መንግስት የሚያገቡ ናቸው። የሰይጣንን አሰራር የሚያፈርሱ ናቸው። የዲያብሎስን አሰራር የሚሰብሩ ናቸው። የሚጠብቁሽ መልአክ ኦርቶዶክሳውያን ደስ ይበላችሁ። የሚጠብቋችሁ ቅዱሳን መላእክት አሉ። ለማገዝ እናንተን ለማገዝ እግዚአብሔር የላካቸው የፈጠራቸው መናፍስት አሉ። አናንያ አዛርያ ሚሳኤልን ከእሳት እንዳዳኑ፣ የባህራን ደብዳቤ ወደ ሕይወት እንደለወጠው፣ አፎሚያን ከዲያብሎስ እንዳዳናት፣ ለኢያሱ እንደረዳው፣ ለኖህ እንደረዳው እግዚአብሔር ዘላለም እናንተን በሕይወት እንድትኖሩ ቅዱሳን መላእክትን ይልክላችኋል ወገኖቼ። ሌላ ቀርቶ የእግዚአብሔር ቃል በመዝሙር 33 ቁጥር 20 ምን እንደሚል ታውቃላችሁ? እግርህን እነሆ እንዳይሰበር ይጠብቅሃል፣ እስቲ ራስን ወርውር፣ መላእክቱን ስላንተ ያዝልሃል እያለ የሚያመጣው ሌሎችንም ጥቅሶች ስለሚያውቅ ነው። መዝሙር 33 ቁጥር 20 እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከነርሱም አንድ አይሰበርም ይላል የእግዚአብሔር ቃል። ክብርና ምስጋና ለዘላለም አምላክ ለቅዱሱ እግዚአብሔር ይድረሰው። አንድ አጥንት አይሰበርም ይላል። አንድ አጥንት
የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸዋል። እግዚአብሔር ከክፉ ነገር ይጠብቃችሁ። እግዚአብሔር ከሚያሳዝን ነገር ይሰውራችሁ። ስለዚህ በመዝሙር 90 ቁጥር 11 ላይ ያለው ቃል በሌሎችም ስፍራዎች ስናየው ይሄ ነው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና ስለዚህ ራስን ወርውር አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚገባውን መልስ ሰጥቶታል። አሁን ዛሬ የፈለኩት ምንድነው ልንገራችሁ። ዲያብሎስ እንኳን መላእክት እንደሚያድኑ ያውቃል። መላእክት ከመከራ እንደሚሰውሩ ያውቃል። ስለሚያውቅ ነው በልስቲ እያለ እንደ ሩቅ ብእሲ መስሎት ጌታችን መድኃኒታችን ኢየሱስ ክርስቶስን ሲፈትነው የምናየው። እሱ ግን ለኛ ሲል ተፈተነልን። እሱ ግን ላንተ ተፈተነልህ። እሱ ግን ላንቺ ተፈተነልሽ። ለሁላችን ተፈተነልን። 40 ቀንና 40 ሌሊት ጾሞ በመብል የገባውን ሰይጣን በጾም አስወጣልን። እኔና እናንተ እኮ ዋጋችን እጅግ ብዙ ነው። በደም የተገዛን እኮ ነን። የፈጠረን እኮ በአርአያውና በአምሳሉ እግዚአብሔር ነው። ወገኖቼ የእግዚአብሔር ልጆች፣ የተዋህዶ ልጆች፣ ኦርቶዶክሳውያን፣ የቅድስት ቤተክርስቲያን ልጆች፣ እናንተ ክርስቲያኖች ስሙኝ። መላእክቱን ለናንተ እንዲያግዟችሁ እግዚአብሔር ፈጥሯቸዋል። እንዲያገለግሏችሁ ፈጥሯቸዋል። ይሄንን ሰይጣን እንኳን ያውቃል። ለዚህ እኮ ነው ራስህን ወደ ታች ወርውር መላእክቱን ስላንተ ያዝልሃል ተብሎ ተጽፏል አለው። ይሄንን ነው ዛሬ ብዙዎችም መረዳት ያቃታቸው፣ ከሃዲያን መረዳት ያቃታቸው፣ የእግዚአብሔር መላእክት እንደሚያድኑ ያልገባቸው የሚያፌዙና የሚቀልዱ ሰዎች ዛሬም ድረስ እኮ አሉ። ወገኖቼ ሰዶምና ገሞራ በእሳት ስትቃጠል ሎጥን እጁን ይዘው ያወጡት እኮ ሚካኤልና ገብርኤል ነበሩ። ኦሪት ዘፍጥረት ምዕራፍ 19ን በምትመለከቱበት ጊዜ እኮ ሁሉ ነገር ትመለከቱታላችሁ። በመሸ ጊዜ ሁለቱ መላእክት ወደ ሰዶም ከተማ ገቡ። የሰዶም ከተማ ኃጢአቷ ስለበዛ፣ ርኩሰቷ ስለበዛ የዛን ጊዜ እግዚአብሔር እነሆ ከዛ የሚወጡትን ሊያድን በወደደ ጊዜ ሎጥና ልጆቹ ብቻ ናቸው የዳኑት። የሎጥ ሚስት ሳትቀር ወደ ኋላዋ ዞር ብላ የጨው ሐውልት ሆና ቀርታለች። የእግዚአብሔር መላእክት ግን ሎጥና ልጆቹን እጃቸውን ይዘው አወጧቸው ነው የሚለው። ወገኖቼ እናንተንም ከሚያስፈራ እሳት ያወጧችኋል፣ ከመከራ ያወጧችኋል፣ ከጭንቀት ያወጧችኋል፣ ከፈተና ያወጧችኋል። እናንተ አንድ ነገር ብቻ ነው ማድረግ ያለባችሁ፣ በእግዚአብሔር መታመንና በመልአኩ ምልጃ መታመን ነው። የምትሹት ብዙ ነገር አለ፣ የምትለምኑት ብዙ ነገር አለ፣ የምትፈልጉት ብዙ ነገር አለ። የእግዚአብሔር መልአክ ይላክላችኋል፣ የጎደለውን ይሞላላችኋል፣ የጠመመውን ያቃናላችኋል። እሳት ቢነድባችሁ ከእሳት ያወጣችኋል። ረሃብ ቢሆን እነሆ እግዚአብሔር በረከቱን ለዛች ለአጋር በምድረ በዳ መልአኩ ወርዶ ከአለት ከአሸዋው ውሃ እንዳፈለቀላት፣ ያውም ኃጢአተኛ ሆና ያውም በደለኛ ሆና ውሃ አፍልቆላት ለሷና ለልጇ። እናንተን አይተዋችሁ ሚካኤል፣ እናንተን አይተዋችሁ ገብርኤል፣ እነሆ እግዚአብሔር መላእክቱን ስለናንተ ያዛቸዋል፣ እግሮቻችሁ እንዳይሰናከሉ ያድኗቸዋል። ሎጥና ልጆቹን እጆቻቸውን ይዘው አወጧቸው ነው የሚለው። ሌላ ቀርቶ በህይወት ብቻ ካለ መከራ አይደለም ከሲኦል እሳት የምንወጣው። ዳንኤል ነብዩ እንደተናገረው በምዕራፍ 12 ላይ ከቁጥር 1 ጀምሮ በመጨረሻው ዘመን ስለሚሆነው ክስተት በትንሳኤ ዘጉባኤ ሙታን ሁሉ በሁለት ክፍል ተከፍለው ሲነሱ እነሆ ግማሾቹ በቀኝ ለመቆም ለዘላለም ህይወት ለዘላለም እረፍት ሲነሱ፣ በግራ በኩል ያሉት ግን ለዘላለም ጉስቁልናና እፍረት ይነሳሉ ይላል። የዛን ጊዜ የተጻፈው ምን ይላል? መልአኩ ሊቀ መላእክት ቅዱስ ሚካኤል እጆቻቸውን ይዞ ያነሳቸዋል ይላል። እናንተ ኦርቶዶክሳውያን የታደላችሁ ናችሁ። በህይወተ ሥጋ ሳላችሁ በዚህ ምድር ሳላችሁ ከሚመጣ መከራ ተሰወራላችሁ። እንደ ዳንኤል በአናብስት ጉድጓድ ሰዎች ቢጥሏችሁ፣ በጨለማ ውስጥ ቢጥሏችሁ የዛን ጊዜ ገብርኤል መልአክ ይወርዳል። የአናብስቱን አፍ እንደዘጋ ዳንኤል እንደመሰከረ ዛሬ እናንተንም እንዲሁ ሊያድናችሁ የሚነሱባችሁን ጠላቶች አፍ ሊዘጋ የሚነሳባችሁን የጠላት ክንድ ሊሰብርላችሁ የሚመጣባችሁን የዲያብሎስ ፈተና ድል ሊመታላችሁ እግዚአብሔር መልአኩን ወደ እናንተ ይልክላችኋል። ኢያሱን ምንድነው ያለው ሊቀ መላእክት ቅዱስ ሚካኤል? እነሆ አንተን የሚፈታተኑን ሁሉ የሚቃወሙን ሁሉ ቃወማለሁ ነው እኮ ያለው። መጥቶ ቆመኮ ከማወገን ነው ሲለው፣ እኔ የእግዚአብሔር የሰራዊት አለቃ ሆኜ አሁን መጥቻለሁ ሲለው በእግሩ ስር ተደፍቶ ሰገደለት። መልአኩ ሚካኤልም ዘላለም ሲረዳው ነበር። ሙሴን እንደረዳው አንተንም እረዳለሁ አለ። እናንተንም ይርዳችሁ፣ ከመከራ ያውጣችሁ።
ከሚያስፈራ ነገር ይሰውራችሁ፣ ከሚያሳዝን ነገር ያድናችሁ። የተባረካችሁ ክርስቲያኖች፣ የተወደዳችሁ ኦርቶዶክሳውያን አያችሁት ክብራችሁን? መላእክት እንደሚያግዟችሁ አያችሁ? ይሄንን ሰይጣን ያውቃል፣ ይፈር እንጂ ያግዟችኋል። ዛሬ የሰይጣን ልጆች ከመላእክት ተጣልተዋል፣ ከቅዱሳን ተጣልተዋል። እናንተ ግን ከቅዱሳን ጋር ናችሁ። እናንተ እኮ ባላገሮች ናችሁ አለ ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 20 ላይ አገር እኮ አላችሁ፣ ከነቢያትና ከሐዋርያት ጋር አገር አላችሁ አላችሁ። እናንተ እኮ የሚካኤል ወዳጅ ናችሁ፣ እናንተ የገብርኤል ወዳጅ ናችሁ። ሚካኤልና ገብርኤል እግዚአብሔር ናቸው። መላእክቱን የሚልከው እሱ ነው። እግራችሁ በድንጋይ እንዳይሰናከል ያድኗችኋል፣ ይይዟችኋል የተባለው የእግዚአብሔር ቃል ነው። አይሰረዝ አይደለዝ። አቤት ከሃዲያን መናፍቃን ይህንን በረከት አጡት። አቤት ይህንን የእግዚአብሔር ጸጋ አጡት። እግዚአብሔርን አያውቁ፣ መላእክትን አያውቁ፣ ድንግል ማርያምን አያውቁ። የት ሊገቡ ነው? የት ሊሄዱ ነው? በትንሣኤ ዘጉባኤ እጆችን ይዘው ያነሱሃል፣ እግሮችን እንዳይሰናከሉ አለ እኮ። ተመልከቱ። ወደ አዘጋጀሁት ምድር ያገቡ ዘንድ አይደል ያለው ዘጸአት 23 ላይ ወደ አዘጋጀሁት ምድር ያገቡ ዘንድ ያድኑ ዘንድ መላእክቱን እልካለሁ አለ እግዚአብሔር። የተባረካችሁ ኦርቶዶክሳውያን የሰማችሁትን በልባችሁ ይጻፍላችሁ፣ ለነገዋ ሰዓት ደግሞ እንዲያደርሰን የአምላካችን ቅዱስ ፍቃድ ይሁንልን። አምላካችን እግዚአብሔር ሆይ ምስጋና ላንተ እናቀርብልሃለን። ሕይወትን የምትሰጥ አቤቱ የትሑታንን ሰውነት የምትጎበኝ ልጆችህን ይህን ድምጽ የሚሰሙትን ሁሉ ጎብኛቸው። የተቸገረውን ሰውነት ቸል የማትል አምላክ ሆይ በዚህ ሰዓት የተቸገሩትን ወገኖችህን ልጆችን ሁሉ ተመልከታቸው። ከሀገራቸው የተሰደዱትን አቤቱ አንተ ተቀበላቸው። በመከራ ያሉትን አድናቸው። ለተራቡት አቤቱ አምላክ ሆይ አንተን የምታስብና አስብላቸው። ለተበደሉ ሁሉ የምትበቀልላቸው አንተነ አንተ የምእመናን ወዳጅ፣ አንተ የጻድቃን እነሆ ወዳጅ፣ ለሁሉ ኃይል የምትሆን የንጹሐን ማደሪያ አንተ ነህ። በእውነት የሚለምኑትን የምትሰማ፣ ባልቴቷን የምትሰውር፣ አባት እናት የሞቱበትን የምታድን፣ የሃይማኖት ክብር ምስጋና ማረፊያ ላደረካት ለቤተ ክርስቲያን ቅን መሪ የምትሰጥ አቤቱ አምላካችን እግዚአብሔር ሆይ በዚህ ሰዓት ይህን ድምጽ የሚሰሙትን ልጆችን ሁሉ ከመከራ ስጋ ከመከራ ነፍስ ሰውራቸው። ሀብተ ስጋ ሀብተ ነፍስን አድላቸው። ከሚያስጨንቅ ነገር ሁሉ ሰውራቸው። አቤቱ የሚለምኑትን ስማቸው። በመላእክት እጅ ደግፋቸው። ክርስቲያኖች የሚካኤል እጅ ይዛችኋል፣ የገብርኤል እጅ ይዛችኋል፣ የመላእክት እጅ ይዟችኋል፣ የኡራኤል እጅ ይዛችኋል፣ የሩፋኤል የኪሩቤል የሱራፌል እጆች ይዟችኋል። አልታደላችሁም? ታዲያ ይህን ጸጋችሁ ምን ትላላችሁ? ምን ይሰማችኋል? በዚህ ሰዓት ጻፉልኝ፣ የሚሰማችሁ ንገሩኝ። እኔ ደስ ይለኛል፣ ከሚካኤል ጋር ነኝ፣ ደስ ይለኛል፣ ከገብርኤል ጋር ነኝ፣ ደስ ይለኛል። ገብርኤል ደግሞ ምንድነው ያለው? የሉቃስ ወንጌል ምዕራፍ 1 ቁጥር 19 በእግዚአብሔር ፊት የምቆመው ገብርኤል ነኝ አላለም? በእግዚአብሔር ፊት የሚቆመው ሚካኤል አይደለም? በእግዚአብሔር ፊት የሚቆሙት መላእክት አይደሉም? እነሱ አሉ፣ እግዚአብሔር አለ። ያቺ አዛኝቱ እመቤታችንም ከሁላችን ጋር ናት። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብር ምስጋና ይግባው። ሰይጣን ያውቃል፣ ግን ለዘላለም ይፈር። መላእክት አዎ ይረዱናል። አሜን።